ሰላም እንዴት ናችሁ? የኢየሱስ ስም የተባረከ ይሁን። መተናል። ክብር ሁሉ ለኢየሱስ ይሁን። ላይክ በማድረግ ጀምሩ። ስሙ ይሄንን ጉድ ምንም ወርቅ ቶሎ ብለህ አምጣና በጌታ በኢየሱስ ስም ፍጠን። አንተ መልአክ ፈጣኑን መልአክ ያዘዝኩት ይፈጥናል። ይዞ መጣ። የት እንደሚያመጣ አይታወቅም። አሁን ግን ያበንበታል። ከፈተና የሚያብለጨለጩ ነገሮች አሉ። አሁን ይታያል። ግን ይለታንቺ እንደው ሌላ ሰው ይለታሉ። ይታያል። እውነት ይታያል። አንቺ ሲታይሻል። አንተ ይታያል። አሁን ይታያል። ከጉባኤ ምንድነው ወንድማችን አባስ እኔ በተወሰነ አውቀዋለሁ ሰውና ጥሩ እንደሆነ ነበር የማውቀው። ነገር ግን እዚህ ጋር መጥቶ ሌላም ቪዲዮ ደግሞ ጨምርላችኋለሁ አንድና በቃ ቢሊነር ካላረኳችሁ ሚሊነር ካላረኳችሁ ነው ንግግሩ፣ ትንቢቱ፣ ትምርቱ። that was wrong by the way wrong at the same time ደግሞ ምንድነው እያለ ያለው እጃችሁ ላይ የወርቅ እንትን ነጸብራቅ እንዴ ለምንድነው እንዶ ዱብ ማታረገው 10 ግራም 20 ግራም 20 ኪሎ ግራም ለምን ማታረገው እንዴ እቺን ፍንክትካች ምናምን ያረክ ለማስደመም ውሸት ነው። ሁላችንም የምናውቀው ነገር ነው። ይሄ ቡሽር የሚባለው ሰውዬ ሚሊኒየም አዳራሽ የሰራው ትሪክ ነው። ኢየሱስ ክርስቶስ 2 ዓሳና 5 እንጀራ ያበዛልሃል። ነቢያቱም እኮ ማድጋ ሲሞሉ ነው የምናውቀው። የምን ቅንጥብጣቢ ያሳየተህ ተአምር ነው ማስባል ነው። ሌላኛው ደግሞ መልአክ አዝልሃለሁ ፈጣኑን መልአክ ነው በልፍጠንና እጁ ላይ አረባክ እንዲህ አይነት ትምህርት አለ መጽሐፍ ቅዱስ ውስጥ። መልአክ አንተ ልታዝ በየትኛው ስትራክቸር እንዴ በየትኛው እርከን በየትኛው ደረጃ ነው የሰው ልጅ መልአክን ና አስቀምጥ ውሰድ ሂድ ምናምን ማለት የጀመረው? ከየት ተማርከው? ይሄንን አጋንንታዊ የሆነ ትምህርታችሁን መጽሐፍ ቅዱስ ውስጥ ባትከቱ ጥሩ ነው። ከአማኞች ጋር መጣችሁ ለማለማመድ ተንኮል ለማለማመድ ይሄንን አስማት ለመለማመድ ባታረጉት ጥሩ ነው። መጽሐፍ ቅዱስ ላይ አንድም ሰው መልአክን እና ሂድ አስቀምጥና ብሎ መልአክ አይችልም። ባይዘው መልአክነታቸው ለእግዚአብሔር ነው። እኛን ሊጠብቁን ይችላሉ፣ በእኛ ዙሪያ ሊሆኑ ይችላሉ፣ ወደኛ ሊላኩ ይችላሉ። ያ ሁሉ ግን እግዚአብሔር ሲፈቅድ በእግዚአብሔር ፈቃድ በእግዚአብሔር ትእዛዝ እንጂ ሰው ና ሂድ ተመለስ ዕቃ አስቀምጥ ስጠት አዘዝኩ ማለት አይችልም። አንድ ሁለተኛው ደግሞ ይሄን ቪዲዮ አንድ ተመልከቱት እስቲ። እኔ ዛሬ ጸልያለሁ አንተ ሚሊዮነር ትሆናለህ። አሜን። በለጠ የሚባል ሰው ታውቃለህ? እኔ ነኝ። አንተ ነህ? በቃ ሚሊዮነር ሰው የግል ድርጅት ታምናለህ? ሚሊዮነር ለመሆን በኢየሱስ ስም አሁን ሚሊዮነር አደረኩ። ለሁለት ለተለያዩ ሰዎች ሸሚዝ እንኳን ሳትቀይር በአንድ ፕሮግራም ላይ ሚሊዮነር በሚሊዮነር ሆነ ቸርችህ ማለት ነው። እንታወቃለን። ውሸት ነው፣ ሐሰተኛ ነው ማለት። ስለዚህ ንስሐ ግባና በትክክል ማስተማር ጀምር። ምን የመሰለ ጸጋ ያለ ልጅ አሁን መተህ እዚህ ጋር ሚሊዮነር ቢሊዮነር ያልክባት ቀልድ በጣም ጥሩ ነው። አሁን ወንድማችን የተናገረውም ስህተት ነው፣ እኔም ማወራውም ስህተት ነው። እስቲ እናንተ የምሰሙትን ነገር እንደ እግዚአብሔር ቃል ስሙ። ምንም እኮ አይገናኙም ከመጽሐፍ ቅዱስ ጋር። በቃ ቢሊዮነር እንትኔ አሜን ሙሉ ቤት ኧረ እባክህ ወርቅ ደግሞ እጅ ላይ አሁን እሱ ያሳየውን ነገሩ እንደዚህ ባይሆንም በሌላ መልክ ነው። ግን በአካል አይቻለሁ። በጌታ ፊት ነው የምነግራችሁ። በአካል አይቻለሁ እንዴት ፌክ እንደሚሰራ እንዴት እንደሚደረግ። ይሄንን አምናችሁ ተቀብላችሁ አሜን እያላችሁ ሌላ ነገር የምትናገሩ ሰዎች በራሳችሁ ላይ እየፈረዳችሁ ነው። የውሸት ትንቢት የውሸት ነገር ተጠንቀቁ፣ እንዳትበሉ። እንደ እግዚአብሔር ቃል ነገሩን መዝናችሁ እንዲህ የሚባል ነገር አለ ወይ? አራው አትታለሉ አሉ። በኢየሱስም የሚነግዱት ምንም ማድረግ አይቻልም። ኢየሱስ ብቻውን ያድናል፣ ደግሞ ብቻውን በቂ ነው። ተጠንቀቁ። ስሙ የለንም። እኔ ብቻ ነኝ ግን እንደዚህ አይነት ነገር እየሰማሁ በጣም ደስ እያለኝ ያለው። ስሙ አዲስ ነገር አለ። ክብር ለኢየሱስ ይሁን። ይሄ ደስ የሚል ዜና እኮ ነው። ስሙ በደንብ አድርጋችሁ። በየማህበራዊ ሚዲያው ላይ የሚወጡ የተለያየ ህትመት ያላቸው የ50 ገጽ የ100 ገጽ ልዩነት የሚፈጥሩ ፍጹም ከቤተ ክርስቲያን አስተምህሮ ጋር የማይገናኝ ህትመት ያላቸው መጻሕፍት በየጊዜው ይወጣሉ እና እንዲህ አይነት ነገሮችን ለመከላከል ምዕመናንም ከመደናበር ሌሎችንም ከጥርጥር ለማዳን ቤተ ክርስቲያኒቱ መጻሕፍቶቿን ለምረው ማትቆጥረው ምንድነው ስራዋ?
ስንት ቢሊዮን ብር እንቆጥር የለ እንዴ? መጽሐፍትን መቁጠር አይቻልም? ብር መቁጠር ጊዜ አይፈጅም መሰለኝ። ይሄ ደስ የሚል ለውጥ ነው። ይፈተሽ ይታይ። የሰው ሰራሽ የሆነ ትምህርት በየጊዜ ይነሳል። እውነት ነው፣ አሁንም አለ። እነሱንም በደንብ አድርጋችሁ እዩ። በኢየሱስ ላይ የተደረበው ሁሉ ይነሳል። ኢየሱስ ግን ብቻውን ያድናል። ይሄንን ስሰማ ደስ ብሎኛል። ምንም ማድረግ አይቻልም። ኢየሱስ ብቻውን ያድናል። ክብር ለኢየሱስ ይሁን። ሰውየንም አትደንግጡ፣ አትደንግጡ፣ አትደንግጡ። በሞዲቲ ከተማ በቅድስት ማርያም ቤተክርስቲያን ወንጌል በኃይል ይሰበካል። እውነተኛው የጌታችን የኢየሱስ ክርስቶስ የሐዋርያት አስተምሮ ይሰበካል። የክህደት ትምህርትንም እናስወግዳለን። በዚህ ልክ መንገድ ተዘግቶ አትደንግጡ፣ አትደንግጡ። ድንግል ማርያምን ከፍ እናደርጋለን። እንኳን እኛ ሰይጣንም አይደነግጥም። ለምን? ሰይጣን የሚደነግጠው ኢየሱስ ሲሰበክ እንጂ ፍጡር ሲሰበክ አይደለም። ይህንን ቪዲዮ በደንብ አድርጋችሁ ኮፕሊንግ አድርጉልኝ፣ ብዙ ስለሚያስወርዱብኝ ማለት ነው። ወንድማችን ምን እያለ ነው? አትደንግጡ እያለ ነው። እንኳን እኛ ሰይጣን አይደነግጥም ወዳጄ። ኢየሱስን እስካልሰበክ ድረስ የትኛውም ሰይጣን አይደነግጥም፣ አይንቀጠቀጥም። ሲሉ ሰምታ ዶሮ ታንቃ ሞተ ይችላል። ወንጌል በኃይል ይሰበካል። እቺ ወንጌል አማኞች ጋር ያለች ናት። ወንጌል በኃይል ይሰበካል፣ አጋንንት ይወጣሉ የሚባሉ ንግግሮችን እንግዲህ ከኛ ኮርጃን ኢትስ ኦኬ፣ ችግር የለውም። ወንድማችን ምን እያለ ነው? መንገድ ተዘግቶ ወንጌል በኃይል ይሰበካል። እውነት ነው። መንገድ ተዘግቶ መንገድ፣ እውነት፣ ሕይወት የሆነው ክርስቶስ ኢየሱስን ላለመስማት ጆሮአችሁንም መንገድም ዘግታችሁ ፍጡሩን ከፍ ለማድረግ ከፍ የምናደርገው ቀራኒው ላይ ብቻውን እንደ ቆዳ እየተወጠረ ከሊቶስጥሮስ ግርጌ እስከ ቀራኒው ራስ የተዳፋውን የሞተልንን ጳውሎስ ደግሞ በሮሜ ምዕራፍ 1 ላይ ወንጌል ስለ ልጁ ነው ያለውን ነው። ወንጌል በኃይል ይሰበካል ሳይሆን ወንጀል በኃይል ይሰበካል። መንገድ ተዘግቶ ጆሮ ተዘግቶ ልብን ለክርስቶስ ኢየሱስ ድፍን አድርጎ ፍጡርን ይሰብካሉ። ፍጡርን ለመስበክ አትደንግጡ ወዳጅ። እንኳን እኛ ሰይጣን ራሱ ከት ብሎ ነው የሚስቅብን። የትኛውንም ኃይል የሚያሸንፈው ወንጌል ኃይል ያለው ክርስቶስ ኢየሱስ ሲሰበክ ነው። ወንጌል ራሱ ኢየሱስ ክርስቶስ ነው። እኔ ደግሞ ወንጌል ሊሰብኩ መስሎኝ ነበር። መጨረሻ ላይ ምን ቢል ጥሩ ነው? ስዕል ከፍ አድርጎ ማርያምን ከፍ እናደርጋታለን። የትኛውም በእግዚአብሔር ዕውቀት ላይ የሚነሳ ከፍ ያለ የሰው ሐሳብ በክርስቶስ ኢየሱስ ስም የፈረሰ ይሁን። ክርስቶስን የሚጠላ መንፈስ ከሞተለት በላይ ያልሞተለትን የሚያነግስ ፍጡሩን ከፍ አድርጎ ለፍጡር የሚያደገግግ የሚያሸበሽብ የሚዘምር ፍጡሩን የሚሰብክ የትኛውም አይነት ፍጥረት ቢሆን የተረገመ ይሁን። ኢየሱስን የሚጠላ የተረገመ ይሁን። እኛ ግን የተሰቀለውን ክርስቶስ ኢየሱስን እንሰብካለን። እውነትም ስሉ ሰምተን አቤት አቤት አቤት፣ ወንጌል ይሰበካል። አትደንግጡ፣ አትደንግጡ። ከፍ እናደርጋለን። ማንን? ተረት ገዳይ ነው። ኢየሱስ ብቻውን ያለ ምንም ማድረግ አይቻልም። ስሞይንንም እኔ በነበርኩበት ሃይማኖት ውስጥ እውነቱን ለመናገር ማለት ነው ከጌታ ከኢየሱስ ክርስቶስ ይልቅ እመቤታችን ድንግል ማርያም ነች ፍቅር። እመቤታችንን ከተማጸንክ በቃ ትማራለህ፣ ይቅር ትባላለህ። መጽሐፍ ቅዱስ ላይ ስትመጣ እግዚአብሔር ነው ፍቅር። መጽሐፍ ቅዱስ ሲናገር በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ይላል። አብራራው ቃሉ ምንድን ነው ያለው? በእርሱ የሚያምን የሚለው በክርስቶስ የሚያምን ማለት ነው። በእርሱ የሚያምን የዘላለም ሕይወት እንዲኖረው፣ ለዘላለም ሲኦል ውስጥ እንዳይገባ፣ ለዘላለም እንዳይሰቃይ እንጂ ይላል እንዳይጠፋ። በቃ እግዚአብሔር እንዳልጠፋ አስቦልኝ እግዚአብሔር አንድ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ማለት ነው። እንዲሁ ማለት ነው። በቃ እንዲሁ ያለምንም ምክንያት ማለት ነው። ስለዚህ ምን ማለት ነው? እግዚአብሔር ያለምንም ምክንያት ስለሚያፈቅረኝ ስለሚወደኝ፣ እኔ ደግሞ ኃጢአተኛ ስለሆንኩ በራሴ ስለማልችል በኃጢአቴ ምክንያት ያለብኝ ፔናሊቲ ያለብኝ ፍርድ ስላለ ያንን መክፈል ስለማልችል እግዚአብሔር እንዳልጠፋ ያንን ፔናሊቲ የሚከፍልልኝን አንድ ልጁን ላከ፣ እኔ የዘላለም ሕይወት እንዲኖረኝ። ልክ ይህን ስትሰማ እኔ እግዚአብሔር ነው የሚወደኝ ነው የምትለው። ያ ጨካኝ እግዚአብሔር አይደለም የሚመጣብህ። ለአንዳንዶች ይሄ ሊመራችሁ ይችላል። ይህንን ነገር ላለመስማት ትፈልጋላችሁ። እውነታው ግን ይሄ ነው። እንግዲህ ዞር ዞር አድርገን የትም አንወስድም። ጆሮ ካለ ስማ። ፍቅር እግዚአብሔር ነው፣ እንዲሁ ነው የወደደ። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያለ ምንም ማድረግ አይቻልም። ሰው አይደለም።
በዚህ ልክ እየጠሉ በዚህ ልክ እየገፉም ይወዳቸዋል። ለነገሩ እነሱ አላወቁ። ያ ክፉ መንፈስ ነው በእነሱ ውስጥ ገብቶ እንደዚህ እያደረገ ያለ። መሐለናቱ ይፈንቀጥ፣ ኢየሱስ ብቻውን ያድናል። ትውልድ ሆይ ስማ፣ ከኢየሱስ ውጪ መፍትሄ የለም። አጋንንት ሌባ ነው፣ ያርዳል፣ ያጠፋል። ና ወደ ኢየሱስ። እንደዚህ አምርራችሁ የኢየሱስን ስም የሚጠሉ ሰዎች ኢየሱስ ፍቅር ነው፣ ኑ ወደ ኢየሱስ። ምንም ማድረግ አይቻልም። ኢየሱስ ብቻውን ያድናል። ስሙ ሲጠራ አጋንንት እንዲህ ይሆናል። ምን ይደረግ? አዳኝ ነው፣ ሕይወቱ ነው ኢየሱስ። ክብር ለኢየሱስ ይሁን። ስሙኝን አዲስ ኪዳን አይስብህም። እግዚአብሔር አይንን ካልከፈተ አይስብህም። ኦሪቱ ደስ ይላል አይልም። ልብሱ ደስ ይላል፣ በልጭልጩ ደስ ይላል፣ እጣኑ ደስ ይላል። በቃ እግዚአብሔር እዛ ጋር ያለን ይመስል። እስቲ እዚህ ቤት ስትገቡ ምንም እንደሚሸተው ምንም ትንሽ ስቆይ እንደውም ያው ታውቁታላችሁ። በቃ ጎረኖ ነው፣ ፍየል ነው። አሁን ምን ይስባል? እዛ እኮ በቃ እጣኑ ሕግ ሁሉ አለው። አሁን አይፈጸም እንጂ ድሮ ፍትሐ ነገሥት ላይ በቤተ ክርስቲያን ውስጥ ፈሱ ያመለጠው ሰው አንድ ከበሮ ዕጣን ይቀጣል። ከምሬ እኮ ነው የምላችሁ። አንድ ከበሮ ዕጣን ያስገባ ይላል። አንድ ከበሮ ሙሉ ዕጣን ለምን ታውቃለህ? በቃ ቤቱ በቃ እዛ መረበሽ የለብህም። ኦ ማይ ጋድ አይስብም? ደስ አይልም? እዚህ መተህ እንደ ልብ ነው ቁጭ ብለህ ምኑ ይጥማል? ብሉይ አይጥምም? በዚህ ደስ ይላል፣ ታሪኩ ደስ ይላል። ቆይ ለምሳሌ የነ ዳዊት ታሪክ ደስ ይላል፣ የነ ሙሴ ታሪክ ደስ ይላል፣ የባህር መከፈል ደስ ይላል። የብሉይ ኪዳን ታሪኮች ደስ ይላሉ። ግን ኢትዮጵያውያን አዲስ ኪዳንን እንፈራለን። ለስም እንኳን ስም ለማውጣት እንኳን የት ነው የምንሄደው? አይ አዲስ ኪዳን ስንፈራ። እዚህ ውስጥ ኤፌሶን የምትባል ልጅ ብትኖር እንዴት ደስ ይላል። ተሰሎንቄ ደስ የሚል ቆንጆ መልእክት። ክብር ሁሉ ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ስሙኝን ሰው ሳያይ ዞር ብላችሁ ከጌታ ጋር ብቻ የምታሳልፉት ጊዜ በስውር የሚያይህ በግልጥ ይከፍልሃል ስላለ የተሰወረ ሕይወት በጌታ ፊት የተሰወረ ልምምድ ከጌታ ጋር ብቻ በሌለበት ዘላቂና እውነተኛ ፍሬ አይጠበቅም። ስራችሁን በሚገባ ሰው በማያይ መንገድ ከሰደዳችሁ ወደ ላይ ደግሞ እያደጋችሁ ጥሩ ፍሬ ትሰጣላችሁ ማለት ነው። ስር ሳይኖር ፍሬ የለም። ወደ ታችም ወደ ላይም ነው የምናድገው። የሚገርማችሁ ነገር ዛፍ እንደሱ አይደል? ይሄ ድብቁ እድገት ጌታና እኛ ብቻችንን ሆነን የምናሳልፈው ጊዜ ይመለከታል። ወደ ክርስቶስ ደጉ፣ ወደ ቤዛችሁ፣ ወደ ጌታችሁ፣ ወደ ኢየሱስ ክርስቶስ ደጉ። አንድ ቁጥር ምሳሌያችን ክርስቶስ ኢየሱስ ይሁን። አንድ ቁጥር ቆንጆና ደስ የሚል መልእክት። ክብር ሁሉ ለኢየሱስ ይሁን። በድብቅ ከሱ ጋር የምናሳልፈው ሕይወት ወደ ላይ ያሳድጋል፣ ፍሬያማ ያደርጋል። ክብር ለኢየሱስ ይሁን። ደስ የሚል ቆንጆ መልእክት። ኢየሱስ ብቻውን ያድናል። ስሙኝን ኢየሱስ በደጅ ነው። ኢየሱስ በደጅ ነው። ዘመን ሊጠናቀቅ ነው። ወደ ቤቱ መሄጃችን በደጅ ነው እና በደስታ እንድንሄድ ዓላማውን ፈጽመን እንድንሄድ ኢየሱስ እንዳለው በምድር ላይ ሳለው ፈጽሜ ጨርሼ እንድመጣ ያልከውን ስራ ፈጽሜ አከበርኩ እንዳለው ፈጽሞ ማክበር እንዲሆንልን ዓላማውን ፈጻሚ እንዲያረገን ተማምኖብናል። ወገኖቼ የገሃነም ደጆች አይችሏትም ብሎ ተማምኖብናል። ይሄዳሉ ብሎ ተማምኖብናል። ኑሮ ማለት ይሄ ነው ጌታ ሆይ፣ ኑሮ ማለት ይሄ ነው። ኑሮ ማለት ዓላማህን መፈጸም ነው። አቤቱ ጌታ ሆይ እንደው ከተራ ነገር እባክህ አውጣን፣ ከተራ ኑሮ እባክህ አውጣን። እባክህ ጌታ ኢየሱስ ሆይ ቁጥራችን ብዙ ነው። አብያተ ክርስቲያናት ብዙ ናቸው። ቁጥር አላነሰንም፣ ገንዘብ አላነሰንም። እግዚአብሔር አምላካችን ሆይ ሰው አላነሰንም። ጌታ ሆይ የመጠራትን ስሜት እባክህ በውስጣችን እንደገና ከዓላማህ ጋር የመሰለፍ የመጨከንን መንፈስ እባክህ ስጠን ጌታ ሆይ። ካንተ ጋራ የተሰለፈ ካንተ ጋራ የሚሰራ ላንተ የጨከነ ለመንግስት የጨከነ ወደ ገሃነም ደጆች የሚሄድ በሮችን ፈልቅቆ የሚያፈርስ ምርኮኛን የሚያስለቅቅ በምድር የታሰረውን የሚፈታ ሰንሰለትን የሚበጣጥስ ሰራዊት አርገን ጌታ ሆይ እባክህ ከእንቅልፍ ጌታ ኢየሱስ ሆይ ህዝብህን ቀስቅስ። በጌታ በኢየሱስ ክርስቶስ ስም አዚም ከህዝብ ላይ የተገፈፈ ይሆን። በኑሮ የተበተበን፣ በራሳችን የተበተበን፣ በተራ ነገር የተበተበን፣ በኃጢአት የተበተበን፣ እንዳንንቀሳቀስ እግሮቻችንን አስሮ የያዘን እንዳንሄድ ያደረገ ማናቸውም አዚም አንተ የምትተኛ ንቃ፣ ከሙታንም ተነሳ፣
ክርስቶስም ያበራልሃል ተብሎ እንደተጻፈ መንቃት ይሁን ጌታ፣ መንቃት ይሁን ጌታ። አሜን አሜን። ጌታ ይርዳን። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። ደስ የሚል ቆንጆ መልእክት። ክብር ሁሉ ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ለዛሬ የነበሩ መልእክቶች እነዚህ ነበሩ። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።